የገጠር ትራንስፎርሜሽንን እውን እናደርጋለን በተባለው መንገድ ግብርና መቀየር አርሶ አደሩ ባመረተው ምርት ልክ የመንገድ ኢንፍራስትራክቸር እንዲኖረው እሱ እንደተጠበቀ ሆኖ ቀድሞ መረጃም ኖሮት ኮምፒተንት በሆነ ዋጋ መሸጥ እንዲችልና የልፋቱን ያህል ውጤት ማግኘት እንዲችል ታሳቢ ያደረገ ሁሉንም የኢትዮጵያ ክልሎች በእኩልነት እያገለገለ ያለ ትልቅ ፕሮግራም ነው። ከዚያ አኳያ ወደ 3.4 ሚሊዮን ዜጎች እስካሁን በሰራነው ስራ ተጠቃሚ ማድረግ ችለናል። ከ7,000 በላይ ቀበሌዎችን በጣም በጂኦግራፊ አቀማመጣቸው በተለያየ ምክንያት መገናኘት ያልቻሉ የኢትዮጵያ ቀበሌዎችን እንግዲህ በዚህ በአጭር ጊዜ ኮኔክት ማድረግ ችለናል። ወደ ጤና ተቋም ሂደው የሚፈልጉትን አገልግሎት እንዲያገኙና መድኃኒት ከታዘላቸው እንዲገዙ ከማድረግ ጋር ታይቶ ጤናቸውን በተሻለ መንገድ እንዲጠብቁ ምርታቸው ጨመረ ማለት አመጋገብ ስርዓታቸው እየተሻሻለ ይሄዳል። ልጆቻቸውን የበለጠ በቂና የተመጣጠነ ምግብ እንዲሰጡ ስለሚያደርግ የኢኮኖሚ መሻሻል በቀጥታ ጤና ላይ የራሱ አቅም አለው። በአንድ በኩል እየተጠቀምን ነው። በዚህ ነው አዳዲስ መንገዶች ሲከፈቱ አምቡላንሶች በቂ አገልግሎት የሰጡ እንደሆነም አይተናል። በትራፊክ አደጋም ጭምር የሚሞቱ ሰዎች ቁጥር እንዲቀንስም ይሄ ፕሮግራም በራሱ አቅም እንደሚፈጥር አይተናል። እነዚህ ሁሉ ሂውጅ ፕሮጀክቶች በሚፈጸሙበት ወቅት ለበርካታ ዜጎቻችን ጊዜያዊ የሆነም ዘላቂም የሆነ የስራ ዕድል እንዲፈጥሩ ይጠበቃልና እንግዲህ በሁሉም ክልል የሚካሄድ ፕሮጀክት ከመሆኑ ጋር ተያይዞ በገጠር ሁሉም አካባቢዎች የሚካሄድ ፕሮጀክት ከመሆኑ ጋር ተያይዞ ለበርካታ ዜጎቻችን የስራ ዕድል እየፈጠረ ይገኛል። በቀጣይነትም የሀገራችን ሀገር በቀል ኮንትራክተሮች፣ ሀገር በቀል ኮንሰልታንቶች የሚሆኑበትን እድል ለመፍጠር ከከተማና መሰረተ ልማት ጋራ በቅንጅት አብረን እየሰራን እንገኛለን። ይሄ ፕሮግራም በክልላችን በ14 ዞኖችና በ28 ወረዳዎች ከ2017 ዓ.ም ጀምሮ እስካሁን ባለው ሁኔታ ተተግብሯል። ይሄ በመንገድ ግንባታ፣ በመንገድ ጥገና፣ በተንጠልጣይ የእግረኛ ድልድይና በልዩ ስትራክቸር በመነላቸው በአራት ዘርፎች ወይም ኮምፖነንቶች እየተሰራ ያለ ፕሮግራም ነው። ስለዚህ እስካሁን ባለው ሁኔታ በመንገድ ግንባታ ወደ 323 ኪሎ ሜትር መንገድ ገንብተን ለአገልግሎት ክፍት አድርገናል። በዚህ ፕሮግራም ከመንገድ ጥገና አኳያ ወደ 479 ኪሎ ሜትር በላይ የመንገድ ጥገና በማድረግ ክረምት ከበጋ የሚያገለግል መንገድ እንዲፈጠር አድርገናል። እስካሁን ባለው ሁኔታ 16 ተንጠልጣይ ድልድዮችን በዚህ ፕሮግራም አጠናቀን ለአገልግሎት ክፍት አድርገናል። ተጨማሪ አሁን 30 የተንጠልጣይ ድልድዮችን እየሰራ ነው። ከ30 ገጠር ወረዳዎች ውስጥ በዚህ ፕሮግራም ታቅፎ ተጠቃሚ የሆኑ 7 ወረዳዎች ናቸው፣ በተለያዩ ዞኖች ማለት ነው። ከዚህ ጋር ተያይዞ አምና 2017 ላይ ከተጀመረ ወዲህ በዚህ ዓመትም ሰፋፊ ስራዎች እየተሰራ ነው ያለው። አጠቃላይ ለማህበራዊና ለኢኮኖሚያዊ ልማት የጀርባ አጥንት ነው። ለአገራዊ ኢኮኖሚና ማህበራዊ ልማት ትልቅ አስተዋጽኦ የሚያደርግ ነው ብሎ መውሰድ ይቻላል።